የአገልጋይ ዮናታን አክሊሉ ሚስት በፓስተርነት መሾሟ ይፋ ሆኗል። 7 ፓስተሮችን የሾመችው ይህች ቤተክርስቲያን እነሆ ከነዚህ መካከል የአገልጋይ ዮናታን አክሊሉ ባለቤት ዶኢ እምሩ በፓስተርነት የተሾመች ሲሆን ሌሎችም ተካተዋል ማለት ነው። ላጠበን መንግስትን ለአባቱና ለአምላኩ ካህናት እንድንሆን ላደረገን ለሱ ክብር ይሁንለት። ተባረኩ። እኛ ለእግዚአብሔር መጠቀሚያ ዕቃዎቹ ነን፣ ገንዘቦቹ ነን። መጽሐፍም እንደሚለው በሚሰራበት ቀን ገንዘቦቹ እንደምንሆን ነው እኛ የምናውቀው። ያ ገንዘብ ደግሞ ምንም እክል ከሌለበት ነው ጥቅም የሚኖረው። የተቀደደ ገንዘብ ወይም የጎደለ ገንዘብ እንከን ያለበት ገንዘብ ሱቅ ወስደን ብንሰጥ እንደማይቀበለን፣ ጤናው ከጎደለ ሰላሙ ከጎደለ እግዚአብሔር ሊሰራበት በሚፈልገው ልክ መስራት ስለማይችል እንጸልይለታለን። ጻድቅና የተፈራህ ቅዱስ እግዚአብሔር አምላክ ሆይ ስለዚህ ጉባኤ ስለዚህ ሰዓት እናመሰግንሃለን። ለኛ በእኛ ፕሮግራም የሚመስል ነገር ግን በአንተ ዘንድ የታቀደችና የተወሰነች እቺ ጊዜ ተሰጥታናለች። እናከብርሃለን። አባት ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት ስለ ራሴ ጸልያለሁ። ራስ አድርገ ስለሰጠኝ ስላንተ ባሪያ ጸልያለሁ። እግዚአብሔር አባት ሆይ በጌታ በኢየሱስ ስም በምን ምክንያትና እንዴት ወደዚህ ቀን እንደመጣን እዚህ ስፍራ እንደደረስን ህብረታችን ከምን የተነሳ እንደሆነ ያኔ በልጅነታችን ያልከንን እማትዘነጋ እማትረሳ አምላክ ይሄ ሁሉ ነገር ሳይመጣ የተናገርከውን ቃልህን እማትዘነጋ አንተ ነህና በጌታ በኢየሱስ ስም ገና ይጅማሬ ነው ያልከውን ሁሉ ሰምቻለሁ። 3-7 ዓመቶችን በራሱ አንደበት ራእይን ሰተከው ሲናገር ሰምቻለሁ። በህዝብ ፊት ቃል ስትገባለት ሰምቻለሁ። እግዚአብሔር አባቶ ጀመረ እንጂ አልጨረሰም። በጌታ በኢየሱስ ክርስቶስ ስም ዛሬ አንድ ነገር ጠይቀሃለሁ። ኃይሉ እንደገና ይታደስ። ኃይሉ እንደገና ይታደስ። እንደገና ጤናው ፍጹም ይሁን። በጌታ በኢየሱስ ስም ሰውኛ የሆነውን እድሜን ማትቆጥር እግዚአብሔር በሱ ላይ ያለ ዓላማ የእርጅናና የልጅነት አይደለም። አባቶይ በጌታ በኢየሱስ ስም እንደ ዛሬ 10 ዓመቱ ዛሬም ጉልበቱ ብርቱ ይሁን። ጤናው ሙሉ ይሁን። አባቶይ በጌታ በኢየሱስ ስም እንጸልያለን። ይህ ጉባኤ ተስማምቶ በፊት አስቀመጠው የትኛውም ነገር ግን ከህይወቱ ይነሳል። ይጥሩ ነበር ነገር ግን እንዳይባል በጌታ በኢየሱስ ስም እኔና ቤቴ ተስማምተን ከልጆቼ ጋር ተስማምቼ ምንጩን አሳልፈን በእጅ ሰጠን። በጌታ በኢየሱስ ስም የህይወቱ ምንጭ ይፈወስ። አባቶይ ጤናው ፍጹም ይሁን። የትኛውም አጋንንት ጤናውን አያገኘው። የራሳችን ድካም ምንም አይነት የጤና እክል እንዳያመጣበት ጸለይኩኝ። ጌታ እግዚአብሔር አባቶይ የትኛውም ቀስት የተሰበረ ይሁን። የትኛውም ውጊያ የተሰበረ ይሁን። ጤናውን ብቻ አይደለም ደስታው ፍጹም ይሁን። ሰላሙ ፍጹም ይሁን። የሚበላው ይስማማው። አየሩ ይስማማው። የሚበላው ይስማማው። አባቶይ በሰዎች ዘንድ ንግግሩ ከቀድሞ የጣፈጠ ይሁን። አባቶይ እኔ አቃለው ምስክር ነኝ። ጆሮዬ ሰምቷል። ስትቆጣን እንደነግጣለን ሲሉት ሰምቻለሁ። ስትመክረን ልባችን ይቀልጣል ሲሉት ሰምቻለሁ። ዛሬ ግን እሱን አይደለም
አዲስ አሰራር ጠይቀሃለሁ። ያንደበቱ ቃል አሜን ይባልለት። ከሱ ንግግር በኋላ ማንም አንዳች እንዳይጨምር ጸለይኩለት። በዘራው እርሻ ላይ ጠላት ወጥቶ እንክርዳድ እንዳይዘራ ጸለይኩለት። ጌታ ሆይ ድካሙን እንድታስብለት ጸለይኩኝ። ልፋቱን እንድትቆጥርለት ጸለይኩኝ። አባት ሆይ በጌታ በኢየሱስ ስም በሰዎች ሁሉ ዘንድ የሰጠከውን መወደድ እንደገና ጨምርለት። አንድ ጊዜ እንደገና ይቺ ምድር እያለ ጸለይ። አንድ ጊዜ እንደገና ጌታ ሆይ አንድ ጊዜ እንደገና በናዝሬቱ በኢየሱስ ስም ከትናንት ይልቅ ከንፋስ በቀደመ ፍጥነት እንድታፈጥነው ጸለይኩኝ። ጌታ መንፈስ ቅዱስ አካብን የቀደመ የእግረኛ ሩጫ የዘመኑን ቴክኖሎጂ የዘመኑን ወሬ የዘመኑን ሟርት የዘመኑን የትኛውንም ነገር የቀደመ ያንተ ብልሃት ያንተ ብልጠት ያንተ ማስተማር ያንተ ምክር ያንተ ጥበብ በጌታ በኢየሱስ ስም ከትናንት ይልቅ ዛሬ እንድታለብሰው ጸለይን። አባት ሆይ ሰው በእድሜ በሆነ ነገር መዝኖ የሚሰጥ ቢሆን ይህ ዕድል እጃችን ላይ ባልወደቀ ነበር። አንተ ወደድከን። ይህንን አደራ ሰጠህን። ይህንን መንገድ ሰጠህን። ይህን ስራ ሰጠህን። በየትኛውም ብልጠታችን አልወሰድነውም። በየትኛውም ድላችን አልተቀዳጀነውም። አንተ የሰጠህን ስራና ኃላፊነት እንደሆነ እናምናለን። ቤታችን በዚህ ተስማምቷል። አባት ሆይ እጅ በላያችን ላይ ትሁን። ክንድ ታበርታን። አባት ሆይ እስራኤልን በምድረ በዳ የመራ ያ ደመና እንደገና ዛሬም ይከተለን። ያ የሌሊት አምድ በኢየሱስ ስም ዛሬም ይከተለን። እናመሰግንሃለን ስለሰጠን ስለዚህ ጉባኤ ስለሚወደን ስለዚህ ህዝብ እናከብርሃለን። እኔና ቤቴን ልጆቼን ስለወደድከን ተባረክ፣ ከፍ በል። አባት ሆይ ስምህ ብሩክ ይሁን። በልጅ በክርስቶስ ኢየሱስ ስም አሜን። Yeah.